ቤተሰብ ዛሬ የሰራውላችሁ እንግዲህ በሚዲያ ላይ በዚህ ሳምንቱ ሙሉ ፊታችን በኬሚካል ተቃጠለ፣ ተበላሸ እያሉ በጣም ያዘኑ እህቶች አሉ። ለነሱ ነው ይሄ ትሪትመንት። ሼር አርጉላቸው። ሙሉ ቪዲዮን አይተው ይሄንን ትሪትመንት ይጠቀሙ። ይሄ ትሪትመንት ማዲያት የበለዘ ከለርን ያጠፋል። በተለይ ሳስቶ ይሄ ፀሐይ ውስጥ መቀመጥ አይችሉም፣ ምግብ መስራት አይችሉም። ለሳሳ ቆዳ በአጠቃላይ በማዲያት በበለዘ ከለር ፍቱን ትሪትመንት ነው። ይሄ ኦርጋኒክ ነገር ነው። ሙሉ ቪዲዮን አይታችሁ ሊንኩ ፕሮፊል ስራ አለላችሁ። ሳምሪ ሾው የሚለውን ሙሉ ቪዲዮን አይታችሁ ተጠቀሙ። በዚህ እንደምታመሰግኑኝ አልጠራጠርም። እኔ ብያለሁ እኮ የታሸገ ነገር በብዛት አትግዙ፣ አትጠቀሙ ስል ይሄ ነው እንግዲህ ገበያ ለመዝጋት ሳይሆን በቃ ያልተመረመረ ነገር መጠቀም ጥሩ አይደለም። አንቺስ የሚል ጥያቄ መምጣቱ አይቀርም። እኔ ደግሞ ኦርጋኒክ ነገር ነው በራሴ ቀምሜ በራሴ ነው ሰርቼ ሞክሬ ለእናንተ የምሰጠው ማለት ነው። እና በዚህ እንደምትደሰቱ አልጠራጠርም። ምክንያቱም በማዲያት የተሰቃያችሁ እህቶቼ በሙሉ ግድ የላችሁ ይሄን ትሪትመንት ተጠቀሙ። የሚገርም ለውጥ ታገኛላችሁ። ፕላስ ሳስቶ እየለበለባችሁ እያቃጠላችሁ ያላችሁ እህቶቼም ተጠቀሙ ትላችኋለሁ። ሰላም ውድ የተከበራችሁ የሳምሪ ፋሚሊዎች እንደምናችሁ፣ እንደምንከረማችሁ፣ ብርዱ እንዴት ይዟችኋል? ዛሬ እንግዲህ እንደዚህ ነው የመጣሁት። እኔ በርዶኛል። በዚህ ላይ ደግሞ ይሄን ሻሽ ለመጀመሪያ ጊዜ ሳረገው እንዴ ነው! ቆንጆ ነው፣ ያምራል። ለማንኛውም ጋይስ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ እላለሁ። ዛሬ የሚገርምና በጣም የምትደሰቱበትን ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችሁ ማዲያት ያለባችሁ እህቶቼ በልሴማ ወይም ፒግመንቴሽን ይባላል በእንግሊዝኛ ማለት ነው። ልዩነት የለውም። በልሴማ ፒግሜንቴሽን እዚህ ጋር የበለዘ ከለር ማለት ነው። ኦልሬዲ ፊታችን ላይ የሚወጣ ጥቋቁር ከለራችንን የሚያበልዝ ማለት ነው። ብዙዎቻችሁ ቆዳችሁ የሳሳ ብዙ ነገር ተጠቅማችሁ አሁን በዚህ ሰሞን የሚገርም አጀንዳ ነበረ። ኬሚካል ነክ ነገር እየተጠቀማችሁ ቆዳችሁን ልጣችሁ ፀሐይ ላይ መውጣት የማትችሉ እሳት አጠገብ መድረስ የማትችሉ ማንኛውም የምግብ እንፋሎት እንኳን የሚለበልባችሁ ፊታችሁ ስትታጠቡ ወይንም ሻወር ስትወስዱ የውሃው እንፋሎት ፊታችሁን የሚለበልብ የሚያቃጥል ቆዳችን ይሄ ከሳሳ ቤተሰብ ከባድ ነው። በጣም ነው የምትሰቃዩት ለመጠገን ማለት ነው። በጣም ትደክማላችሁ። ለዛ መፍትሄ የሚሆን ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሁሉም ሰው ማዲያት ያለበት ሰው ቆዳው ሴንሲቲቭ ሆኖ በጣም እየለበለባችሁ ተላልጦ የተቃጠለ ቆዳ ህመም ያለው ማዲያት ካለ ይሄንን ትሪትመንት ተጠቀሙ። ኦርጋኒክ የሆነ ትሪትመንት ነው የምሰራላችሁ። እንደምታውቁት ከኬሚካል የጸዳ ከሁሉ ነገር የጸዳ ፍቱን መድኃኒት ነው። እሺ ይሄንን ነገር ሰርታችሁ ተጠቀሙ። በጣም ትወዱታላችሁ። ቅዝቅዝ ያደርግላችኋል። ማዲያቱንም ያጠፋል። ቆዳችሁ ደግሞ እንዲወፍር እንዳይሳሳ ጠንካራ ቆዳ እንዲሆን ይረዳችኋል ማለት ነው። ይጠግነዋል፣ ይመግበዋል ቆዳችሁን ማለት ነው። ኦኬ ከምንም በላይ ፊታችን ከተበላሸ ከባድ ነው። ለዛ ነው እኔ ኬሚካል የነካ ነገር አትጠቀሙ እያልኩ ብዙ ጊዜ ቪዲዮችን ወደኋላ ተመልሳችሁ እዩ። ሁሌ እንደተናገርኩ ነው። ይኸው ሰሞኑን የምናየው አጀንዳ መጣ አይደል እንዴ? አሁንማ ነጋዴው በዛኩ በቃ ነጋዴው ሁሉ በዶክተር ያልተረጋገጠ ምን ያልተረጋገጠ እያመጡ ንግዙን ማዲያት ማጥፊያ ነው። ያቀላል፣ ያበጭጫል፣ ያጠቁራል። ምን ያደርግልሻል? ምን ያደርጋል? በተፈጥሮ መቅላት ትችያለሽ። ያለ ኬሚካል እግዚአብሔር በሰጠሽ ከለር ላይ የሚያምር ከለር መጨመር ትችያለሽ። ጥቁር ኮንሽ የጥቁር ቆንጆ ወዛማ የሆነ፣ ቀይ ኮንሽ የቀይ ቆንጆ ወዛማ ይሆንሽ። ገባሽ? ያንቺን ቆዳ ከላይሽ ላይ ገፎ ሌላ ቆዳ ማስቀመጥ ይሄ ጥሩ አይደለም። ምክንያቱም ስታቆሙ በቃ ነው የምትሉት። እድሜ ልካችሁ ስታለቅሱ ነው የምትኖሩት። ለዛ ነው እኔ ቪዲዮ ላይ ብዙ ጊዜ የምናገረው። የፈራሁት አልቀረም። ይኸው እንግዲህ ደግሞ ሰሞኑን አጀንዳ ላይ መጥተዋል። ለማንኛውም ቀጥታ ወደ ስራው እንሄዳለን። ሙሉ ቪዲዮን እዩት። ሰብስክራይብ አድርጉ ፕሊዝ፣ ላይክ አድርጉ። ይሄን ቪዲዮ ሁሉም ሰው እንዲጠቀመው እፈልጋለሁ። ዳይ አስተያየቱን ደግሞ ትነግሩኛላችሁ። ቲክቶክ ላይፍ ላይ ስገባ ማለት ነው። የመጀመሪያው ከቲማቲም ነው። ብዙ መጨማመራቸው መቀመማቸው የራሴ ቅመሞች ስላሉ ይሄንን ቪዲዮ ስሰራ በጣም ሙከራ አድርጌ ከዚህ በፊትም በነገራችን ላይ ቀርጨዋለሁ። በጣም ብዙ ልጆች ቲክቶክ ላይ አመስግነውኛል። አሁንም ልደግምላችሁ ስለፈለግኩኝ ነው። ስሩ፣ ተጠቀሙ። ቆዳችሁ በማዲያት እንደዚህ ሳስቶ የተለያየ ኬሚካል ተጠቅማችሁ ቆዳችሁ ሳስቶ በቃ ውሃ እንኳን ሲነካው የሚያቃጥላችሁ ከሆነ
አሁን በምሰራላችሁ ትሪትመንት ቆዳችሁ ይድናል ማለት ነው። ኦኬ ይሄንን ደግሞ ቪዲዮ ስሰራ አስተያየት እጠብቃለሁ። ምክንያቱም ትክክለኛውን ነገር ነው እየሰጠዋችሁ ያለው ለፊታችሁ የሚስማማው ማለት ነው። ቆርጫለሁ፣ ማሽን ላይ ጨምሬ እፈጨዋለሁ ማለት ነው። ጨምሬዋለሁ፣ እፈጨዋለሁ። ምንም ውሃ ምንም አይገባም። እራሱ ቲማቲም የራሱ ውሃ ፈጭቼዋለሁ። አያችሁትን? አሁን እዚህ ጋር እናጠለዋለን ማለት ነው። ምንፈልገው ውሃውን ነው። ኦኬ እኔ ተናግሬ ያለው ቤተሰብ፣ ኧረ ተው አይፎን ግዙልኝ፣ ኧረ ተው እንደው አይፎን የሚገዛልኝ ሰው ልጣ፣ ኧረ ተው ግድ የላችሁም። ተራ ነገር ነው እኮ ለእናንተ እንደዚህ ለሚሰራ ሰው በማይረባ ስልክ እየቀረስኩላችሁ፣ በዚህ ላይ እስክሪኑ የተሰባበረ ባሳያችሁ እኮ ጉድ ነው የምትሉት ቤተሰብ። እሺ ማን ነው የሚጸድቅብኝ? እስኪ አሁን ይሄንን እንደዚህ አጠለውና ተመልሼ እመጣለሁ። በአንድ እጄ ካሜራ ይዤ እንደዚህ አይነት መልኩ አጥልየዋለሁ። ይሄንን ጥለዋለሁ። ይሄ እንደውም መፈጨት ነበረበት ታውቃላችሁ። ማሽኑ በደንብ ስላልፈጨልኝ ነው እንጂ መጠለል ራሱ አይጠበቅበትም። በደንብ የእናንተ ማሽን የሚፈጭ ከሆነ አታጥልሉት። ኦኬ አሁን ይሄንን ወደ ጎን አደርግና ሁለተኛ ስቴፕ ይሄንን አመጣለሁ፣ እለጠውና በተመሳሳይ ሁኔታ እፈጨዋለሁ ማለት ነው። በማሽን እፈጨዋለሁ ማለት ነው። ቆራርጬ እፈጨዋለሁ። ተመልሼ እመጣለሁ። በትንሽ ቆርጬዋለሁ። በተመሳሳይ በቲማቲሙን በፈጨሁት ማሽን እፈጨዋለሁ። ማጠብም አይጠበቅብኝም። እዛ ላይ ጨምሬ ይኸው ፈጭቼዋለሁ። ድንቹ ተፈጭቷል ኦልሬዲ። ከፈለጋችሁ አጥልሉት፣ ከፈለጋችሁ ሳታጠሉት ማሽኑ በደንብ እንደዚህ ከፈጨላችሁ አታጥልሉት። እሺ ማሽኑ ካልፈጨ የጓጎለ ምናምን እንዳይኖረው ምን ታደርጋላችሁ? አጥልሉት ማለት ነው። ትልቁ ስራችን አሁን ይሄንን ሁለቱን ሚክስ እናደርጋለን። ኦኬ ልክ እኔ እንደምሰራው ስሩት። ኦኬ እዚህ ላይ የምንጨምረው ኦሊቬራ ጄል ታውቃላችሁ አይደል? ይሄኛው ክዳኑ ይሄው። ይሄንን ኦሊቬራ ጄል ግዙት። እኔ አሁን ጨርሻለሁ ኦልሬዲ፣ ስለጨረስኩ ትንሽ ነው ያለኝ። እናንተ ግን በትልቁ በሻይ ማንኪያ አንድ ሙሉ ኦሊቬራ ጄል እዚህ ላይ ትጨምራላችሁ ማለት ነው። እኔም አለችኝ ግማሽ ማንኪያም አንድ ማንኪያ ትወጣለች፣ እዚህ ላይ ጨምራለሁ። ለእናንተ ግን ለማብራራት ያህል ነው። የኔ አንሷል፣ አደራ እናንተ ሙሉ አድርጋችሁ ጨምሩበት። እሺ እኔ ስለጨረስኩኝ ነው። እዚህ ጋር ተልባ ስላለኝ የተልባውን ጄል እዚህ ላይ መጨመር እችላለሁ ማለት ነው። እጨምርበታለሁ ትንሽ ግማሽ ማንኪያ የጎድለውን። እናንተ ግን አንድ ሙሉ ማንኪያ ኦሊቬራ ጄል ተጠቀሙ። አሁን በጣም ስለሞላ ለማማሰል ስላልተመቸኝ ለሁለት ቀንሰውና አማስለዋለሁ በደንብ። ሁለቱንም ቀንሼ ሚክስ አድርጌዋለሁ። ሙሉ ስለነበረ ቅድም እንዳይፈስ ብዬ ነው ለሁለት ያካፈልኩት እንጂ ምንም የተለወጠ ነገር የለም ቤተሰብ። ያው አንድ አይነት ከለር ነው። አሁን ይሄንን ምን እንደምናደርግ አሳያችኋለሁ። እንደዚህ እኔ ካሜራማን ያስፈልገኛል ስል በምክንያት ነው። ማንም አያምነኝም እኮ። እንደዚህ የበረዶ እንትን እናዘጋጅና እያንዳንዱን ኦኬ እዚህ ላይ እንጨምራለን ማለት ነው። ለሁለት ሰዓት በረዶ ውስጥ እንከተዋለን። ኦኬ ቤተሰብ ታያላችሁ። በዚህ ቪዲዮ ፊታችሁ በማዲያት የተበላሸ እህቶቼ ከአሁን በኋላ ከኬሚካል ነፃ ነው የምትሆኑት። ነፃ ታመሰግኑኛላችሁ። ግድ የላችሁም። እኔ ከሰው ምስጋና አልጠብቅም። በእርግጥ ግን ያለምንም ክፍያ ነው በነፃ ይሄንን ቪዲዮ ወጪ አድርጌ ለእናንተ የሰራሁት አይደል? ግን የሰው ደስታ ያስደስተኛል። ለዛ ነው። ግድ የላችሁም፣ ተጠቀሙት። ታያላችሁ፣ ለውጥ ታያላችሁ። ሙሉን እንዳለ እዚህ ላይ እጨምረውና በረዶ ውስጥ ሁሉንም እዚህ ላይ ጨምሬያለሁ። እናንተ በዛ አድርጋችሁ መስራት ትችላላችሁ። ኦኬ ሲጀመር ይሄ ሙሉን ከሰራችሁ በቂያችሁ ነው። ይጠፋል፣ ማዲያቱም ይጠፋል ከፊታችሁ ላይ፣ ቆዳችሁ አያረጅም። ሁለተኛ ነገር በረዶ ነክ ነገር ታውቃላችሁ፣ ቆዳ አያስረጅም። መቼም ያውቃል፣ የተማረ ሰው በደንብ ይገነዘበኛል ብዬ አስባለሁ። ስለዚህ ሁሌ ጧት ፊታችሁን በበረዶ ዘብዝፉ የሚባለው ቆዳ እንዳያረጅ ነው ማለት ነው። በተመሳሳይ ሰዓት ይሄ አላርጂክ ያለባችሁ፣ ማዲያት ያለባችሁ፣ በጣም ቆዳችሁ ሴንሲቲቭ የሆነ በጣም የሚያማችሁ፣ እሳት ስትጠጉ፣ ምግብ ስትሰሩ፣ ገላችሁ ስትታጠቡ የሞቃት ውሃ እንፋሎቱ እያቃጠለ የሚያሳብዳችሁ ከሆነ ይሄና ይሄ ብቻ ነው መድኃኒቱ። ቆዳችሁ እንዲጠነክር፣ እንዲወፍር፣ ወደ ነበረበት እንዲመልስና ማዲያቱን ከፊታችሁ ላይ ያነሳል። ግድ የላችሁን ተጠቀሙ። ይህንም ፍሪዘር ውስጥ ለ2 ሰዓት አቆየውና ተመልሼ እመጣለሁ። የምሰጠው ሰውም ካለ አናግሩኝ። እኔ ይሄንን የሰራሁትን ልሰጣችኋለሁ። አጠገቤ ካላችሁ እንግዲህ ይኸውላችሁ በረዶ ሆኗል። ከ3 ሰዓት ያህል ቆይታ ነው በረዶ የሆነልኝ። አሁን ለመቀባት ሬዲ ነው ማለት ነው። እሺ አሁን አንዳንድ ፍሬ በቀን እያወጣን እንጠቀማለን ማለት ነው። ቤተሰብ እንግዲህ እኛ ጋር በጣም ይበርዳል። ምንም ማድረግ አልችልም። እንደዚህ ደረብ አድርጌ በመምጣቴ እንግዲህ ሶሪ፣ በጣም በርዶኝ ነው። ምንም ማድረግ አልችልም። እኔ ቤቱ በጣም ይበርዳል። እኛ
ይሄን ይመስላል። አያችሁት? በረዶ ሆኖልኛል። እዩት። በቀን አንዳንድ ፍሬ ብቻ እያወጣን እንጠቀማለን ማለት ነው። እሺ ይሄንን የምትፈልጉ ሰዎች አቅራቢያ ላይ ካላችሁ ልሰጣችሁ ፍቃደኛ ነኝ። አንድ ፍሬ በቀን አንድ ፍሬ ትጠቀማላችሁ። በማንኛውም ሰዓት እናንተ በተመቻችሁ ሰዓት መጠቀም ትችላላችሁ። ኦኬ። ዋው እስማ ቅዝቃዜው ከብርዱ ጋር ልነግራችሁ አልችልም፣ ግን ለቆዳ ጥራት ምን ብዬ ልንገራችሁ። እንደዚህ ማዲያቱ ብልዝ ያለውን ከለራችሁን እንደዚህ እንደ አላርጂክ ሆኖ በጣም እያቃጠላችሁ፣ አሁን በዚህ ሰሞን እንደምታዩት ሚዲያ ላይ ብዙ ልጆች ፊታችን ተበላሽቷል ብለው ለሚናገሩ ለእነሱ አድርሱልኝ። ይሄንን ይጠቀሙ። የሚገርም ለውጥ ያገኛሉ። በነፃ ምንም ክፍያ ሳያወጡ በነፃ ብቻ ቪዲዮን አይቶ እኔ እንደሰራሁት ይስሩና ይጠቀሙ። በጣም በለውጡ ይደሰታሉ። ቆዳችሁ እንዴት እንደሚጠራ በዚህ ላይ ቆዳችሁ አያረጅም። በነገራችን ላይ በረዶ ነክ ነገር ፊታችሁን ራሱ ጧጧት በቀዝቃዛ ውሃ ብትታጠቡ ፊታችሁ አያረጅም። የታውቃላችሁ? የሞቀ ውሃ በርዞ የሚታጠቡ ሰዎች ቶሎ ቆዳችሁ ይሸበሸባል። አሁን ሜን ፖይንቱ ስለ እርጅና ሳይሆን የሰራሁላችሁ ዛሬ ዋው በጣም ተመችቶኛል። በስማ አንቺ ፊትሽ ንጹህ ነው ምናምን ትሉ ይሆናል። ኖ ይሄንን እኔ መጠቀም እችላለሁ። በጣም ቆዳ ያጠራል። ማዲያት የበለዘ ከለር አይደል እንዴ? የበለዘ ቆዳ አይደል እንዴ? በልሴማ ኦኬ። አንዳንዴ ማዲያት ለሁለት ይከፈላል። ከውስጥ የሚወጣ አለ በፀሐይ መቃጠልና በምግብ እንፋሎት፣ በአላርጂክ በተለያየ ምክንያት ደግሞ የሚመጣ አለ። ከውስጥ ደግሞ በዲፕሬሽን በጭንቀት የጤና እንከን ካለ ከውስጥ ደግሞ የሚወጣ አለ። ዲፕሬሽን በተለይ ማዲያትን ያመጣል። ይህን ታውቃላችሁ። ሁሌ ፀሐይ ውስጥ ደግሞ በጣም የሚውሉ አሁን ለምሳሌ ኢትዮጵያ እናቶቻችንን ከሰል የሚሸጡ ጉሊት የሚሸጡ ፊታቸው የበለዘ ነው አይደል? ያ ሁሉ ፀሐይ ሲቀጠቅጣቸው ነው የሚውሉ። አያችሁ፣ በፀሐይ ይመጣል ማለት ነው። አሁን ይሄንን 20 ደቂቃ ፊቴ ላይ አቆየውና ተመልሼ እመጣለሁ ማለት ነው። ዋው እንዴት ቅዝቅዝ እንደሚያደርጋችሁ መድኃኒት ነው በቃ። ማዲያቱም ይለቅላችኋል። ኦኬ እባካችሁን ሼር አድርጉላቸው። ከቻላችሁ ቲክቶክ ላይ ቆርጣችሁ አውርዱላቸውና ይሄንን ነገር ይጠቀሙ። ፊታቸው የተበላሸ በኬሚካል የተለያየ ነገር አሁን እየመጣ ነው እየተሸጠ በጣም ያቀላል በስቷል። ይህን አመት ደግሞ የሰላም ያድርገው። እኛ አበሻ መቅላት መች ፈለግን? በራሳችን ከለር የጸዳ ቆዳ ጤነኛ ቆዳ ነው የምንፈልገው እንጂ ቅላት ምን ያደርግልናል? ከለራችን እኮ የትም የማይገኝ ከለር ነው ያለን እኛ ጸይሞች፣ ጥቁሮች፣ የቀይ ዳማ የሚያምር ከለር ነው አበሻ ያለው። ሶ ሲደርቅ ተመልሼ እመጣለሁ ማለት ቤተሰብ። እንግዲህ ይኸው ተቀብቼዋለሁ። ሲደርቅ ይብላችሁ ምጥጥ ነው የሚያደርገው ማለት ነው። ብራይት ያደርገዋል፣ ቆዳችሁን ያፈካል፣ ያጠራዋል ማለት ነው። ኦኬ እና በዚህ ላይ የመጨምደድ ባህሪም አለው። አንዳንዱ ድንቹን ስላላጠለልኩት ነው። ማጥለል አይጠበቅብኝም። በደንብ ከተፈጨ በጣም አሪፍ ስለሆነ ማለት ነው። ያችሁት በጣም ቆዳችሁ ይጠራል፣ ይፈካል። አንድ ምልክት ታያላችሁ ቆዳችሁ ላይ። ይሄ ምንድን ነው? ትንሽ አሁን ስትቀቡ ትንሽ ቆይቶ የማሳከክ ባህሪ ካለው እንዳትፈሩ እሺ። እኔ አሁን ተቀብቻለሁ፣ ቆዳዬ ንጹህ ነው አይደል? ባህሪው ነው ትንሽ እከኩኝ የሚል ባህሪ ይኖረዋል። ግን ምንም የሚያስፈራ ወይኔ ያሳከከኝ አላርጂኬን ቀሰቀሰብኝ ምናምን ብላችሁ የምትፈሩት ነገር አይደለም። አሁንም ምልክቱን የምነግራችሁ ለዚህ ነው፣ እንዳደነግጡ። ምንም የሚያስፈራችሁ ነገር የለም። ሳይድ ኢፌክት የለውም። ኦርጋኒክ የሆነ ንጹህ ነገር ነው። ከኬሚካል ነፃ የሆነ ነገር ነው። እናንተ ደፍራችሁ ሰርታችሁ ተጠቀሙ። ለውጡን ቲክቶክ ላይፍ ስገባ መታችሁ ትነግሩኛላችሁ። እንደዚህ እሳት ላይ መጠጋት አቅቶናል፣ ቆዳችን እየተለበለበ ነው እያላችሁ ያለቀሳችሁ እህቶቼ፣ ይሄ ትሪትመንት ነው። ሰርታችሁ ተጠቀሙ። ቆዳችሁም ይፈካል፣ ማዲያቱም ይለቅላችኋል። ምንም አይነት ነገር ፊታችሁን አታስነኩ፣ ይጠፋል። በቃ ወደ ነበረበት ቆዳችሁን ይመልሰዋል ማለት ነው። ኦኬ ያጠነክርላችኋል። ወደ ነበረበት ወፍራም የሆነ ቆዳ፣ ፀሐይ የማይበግረው እሳት የማይበግረው ፊታችሁ ይመለሳል ማለት ነው። እንግዲህ ታጥቤ ልምጣ፣ ደርቋል ኦልሬዲ ማለት ነው። እንግዲህ እዩት እንዴ ቆዳ እንደሚያጸዳ መናገር አልችልም። እየደጋገማችሁ ስትቀቡት የሚገርም ለውጥ
ይሰጣችኋል። እኔ በነገራችን ላይ አዲስ አይደለም ለእኔ፣ ከዚህ በፊትም ሰርቻለሁ። በጣም ብዙ ልጆች ተጠቅመውት ለውጥ አግኝተውበታል። ለዛ ነው ደግሜ ቪዲዮን የሰራውላችሁ ማለት ነው። እና በጣም ቆዳን ያጠራል አይገልጸውም። በዚህ ሰሞን ሚዲያ ላይ የሚናወጠውን ማዕበል ያጠፋላችኋል ማለት ነው። ባላችሁ ነገር ሞይስቸራይዝ ማድረግ ትችላላችሁ። ኦሊቫ ኦይል ካላችሁ በኦሊቫ ኦይል ሞይስቸራይዝ አድርጉ። በፈለጋችሁ ኮኮናት ኦይል በፈለጋችሁ። ከዚህ ክሬም በኋላ ክሬምም የራሳችሁ ሞይስቸራይዝ የሚያደርግ ቫይታሚን ዲ ምናምን ቫይታሚን ኢ ካላችሁ በሱም ቢሆን ፊታችሁን ሞይስቸራይዝ አድርጉ። ደረቅ አድርጋችሁ እንዳትተውት ማለት ነው። እሺ ባላችሁ በኦሊቫ ኦይልም መጠቀም ትችላላችሁ። እኔ ይሄንን ገዝቼ ነው እስቲ ልሞክረው ብዬ ለፊት ማለት ነው ሞይስቸራይዝ ለማድረግ። ኮኮናት ነው። ኦኬ በጣም ደርቋል ውስጡ መቅለጥ ይፈልጋል። አይገርምም? እኛ ጋር በጣም ስለሚበርድ እንትን አለ። ፈሳሽ አይደለም ደረቅ ነው። ስለዚህ አሞቀውና ሞይስቸራይዝ አድርገዋለሁ ይሄንን ማለት ነው። እንግዲህ አልወጣ አለምንም ማድረግ አልችልም። ለማንኛውም እናንተም ሞይስቸራይዝ አድርጉት እሺ። እኔ አሁን ሞይስቸራይዝ አደርጋለሁ አሙቄው፣ ግዴታ ነው። የሆነ ትሪትመንት ከተጠቀማችሁ በኋላ ደረቅ ስለሆነ ቆዳችሁ ሞይስቸራይዝ ማድረግ ግዴታ ነው። አድርጉት እሺ። እኔም አሁን ይሄንን በሞቀ ውሃ ውስጥ እንደዚህ አሞቀውና አቀባዋለሁ። ውድ ቤተሰቦቼ ይሄንን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ ማድረጉን እንዳትረሱ። እንግዲህ በጣም አመሰግናለሁ ሰፖርት ለምታደርጉኝ። በኮመንት በጣም እየተጠቀማችሁ ኮመንታችሁን አይቼዋለሁ። ምንም አትፍሩ። በቃ እኔ የምሰራላችሁ ነገር አትጠራጠሩ። ዝም ብላችሁ ተጠቀሙ። ኮመንት አስቀምጡልኝ። ምንም አይነት መጥፎ ነገር የለውም እኔ የምሰራው ነገር ማለት ነው። በአጠቃላይ ኦኬ ኦርጋኒክ ነገር ነው በቃ የሚሰራው። የምትበሉትን ነው የምንሰራው፣ የምንበላውን ማለት ነው። ስለዚህ ከኬሚካል ነፃ የሆነ ነገር ነው። ምንም አይነት ሳይድ ኢፌክት የለውም። ተጠቀሙ። ኮመንቱን አሳውቁኝ። በተረፈ ነገ በአዲስ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ፀጉሬ ሁሉ ገና ታጥቤ ይውላችሁ እንደዚህ ሽፍንፍን አድርጌዋለሁ። ለመጀመሪያ ጊዜ እንደዚህ ሆኜ ካሜራ ላይ ራሱ ስቀርብ ማለት ነው። እስቲ እኔም አንዳንዴ እንዳንዳንድ ሴቶች ያድርገኝ ብዬ እኮ ነው። ወጉ ለምን ይቅርብኝ እኔስ። እና በቃ ነገ አዲስ ቪዲዮ ይዤላችሁ እስከምመጣ ይሄንን ኮመንት በተስፋ ጠብቀዋለሁ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ሀገራችንን ሰላሟን ያምጣልን እላችኋለሁ። ስለተከታተላችሁኝ አመሰግናለሁ ባይ